እንደ ሀሳብ አንድ ነገር ስሰጥሽ ነገሮችን ከማጣመም ይልቅ ኦኬ ለእኔ ይጠቅማል ወይስ ይጎዳል የሚለውን ነገር አንቺን የሚጎዳ አብርሃምን የሚጠቅም ነገር ብቻ አይደለም እያደረግኩ ያለሁት። እየሰደብሽ ነው። አንቺ ሄርሜላ የምትባይ ተንከሲስና ሰይጣን አንዳች ነገር ያጣምሽ እንዲያው ያወራሽበት አፍን እንዲያው በተጣመመ ማለት ነው። አንቺ ሆንሽ ልክስክስ ማለት ነው። እንዱ ከመቼ ጀምሮ ነው የውሽማ ሚስት የመጀመሪያ ሚስትን ህይወትን የሚያስተካክል እንዳንቺ አይነቱ ተንከሲስና ሰይጣን ማለት ነው። እኔ ከሷ ይልቅ የእሱ መጅለጥለጥ ነው። ተያት በቃ ሄርሚ ተያት በቃ። ኧረ ምን አይነቶች ልክስኩሶች ናችሁ እናንተ። እኔ ሩታ በጣም ነው ያስደሰተችኝ ማለት ነው። የኔ ጀግና በህይወቴ ወጥታችኋል፣ ውጡ። ሲቀጥል አንቺ አይነቱ በእኔ ህይወት ውስጥ ምንም አያደርግም ማለች ማለት ነው። አዎ እንደዚች አይነት ልክስክስ ከሰው ባል ጋር የምትልከሰከስ ሴት አታስፈልግም፣ አታስፈልግም። እናንተ እኔ እኮ በጣም የገረመኝ ነገር ማለት ነው ለካ ጋሻ ያልቅበት እያንዳንዱ ነገር ሲያደርግ ወደ ሩታም ሲሄድ እሷን አስፈቅዶ ነው የተናገረችው ነገር ሰምታችኋል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብሪሽ እና የውሽማው ቪዲዮ ነው ማለት ነው። እንግዲህ ትላንትና ብዙዎቹን ያናደደና ያበሳጨ ማለት ነው። እኔ የምለው ዛሬ ቀዝቀዛ ውሃ፣ ነገ ትኩስ ውሃ፣ ለብ ያለ ውሃ ምንድን ነው የሚሆኑብን እነዚህ ሰዎች ማለት ነው። እንዲህ ከትላንት ወዳ ቪዲዮ ሰርተው ተደስተን እልል ብለን ሳንጨርስ ትላንትና ደግሞ ሌላ ዱበዳ የሚወርዱበት። እኔ እኮ በአብዛኛው ኮመንታተሮች አትፎገሩ፣ ጋሻ ያልቅበት አውቆ ነው፣ እሱ ነገር እኮ አያስተማምንም፣ ቪው ስለጠረረበት ነው፣ ቪው ትንሽ ስለቀነሰበት ነው ወደ ሩታ የመጣው ተው እያሉን ነበረ። ለካ እውነታቸውን ነው፣ እውነታቸው ነው። እኔም እኮ እውነታቸው ነው ብዬ በቃ አመንኩኝ እኮ ቤተሰብ አመንኩኝ። ወደ ቡታጀራ ሄዱ እንደዛ እንትን ሲል በቃ አይ ሰላም ሊፈጥሩ ነው ብለን ስናስብ ጭራሽ እቺ የሜዳ አህያ ተከትላ ሄዳ እስከምትወልጂ ድረስ አብሮሽ እንዲሆን ፍቀጅለት። አንቺ ማነሽና ነው በእነሱ ህይወት ውስጥ ገብተሽ አዛሽ ያደረገሽ መካሪ ያደረገሽ ማለት ነው? ማነሽ? ሲቀጥል እሱ እንዳይደብረው ነው ተከትዬ መጣ። ምን አገባሽ? ሚስቱን ፍለጋ እኮ ነው ወደ ቡታጀራ የመጣው ማለት ነው። አንቺ ከንቱ ማለት ነው። እንዶ እውነት ለመናገር ማለት ነው ይሄ በባለትዳር ወንድ ላይ የገቡ ሴቶች ወይም ደግሞ ከባለትዳር ወንድ የሚዘሉ ሴቶችን ተግባር እኮ ነው ሄርሜላ እያሳየች ነው ያለችው። ታውቃላችሁ ቤተሰብ፣ እውነቴን ነው የምላችሁ በአብዛኛው ባለትዳር ወንድ አግብታ የምትኖር ተደርባ የመጣች ሴት የምታደርገው ተግባር እንዲህ ነው። በቃ ልወደድ ባዮች ናቸው። በጣም ሲበዛ ልወደድ ባዮች። እኔ ነኝ የማውቀው፣ እኔ አዋቂ ነኝ፣ ወይም ደግሞ ደግ ለመሆን በቃ እንደዚህ ያድርግላት፣ እንደዚህ ያድርግ። በቃ ይሄ የእነሱ ተግባር ነው እያሳየች ያለችው ማለት ነው። ውሽማም ልክ እንደዚህ ነው የሚያደርጋት ማለት ነው። አሁን አብሮሽ እንዲሆን እሱ እንዲከፋውና እሱ እንዲደብረው አልፈልግም። እውነትሽን ነው። ሚስቱ ትጨነቅለት እንጂ አንቺ ደባል እኮ ነሽ፣ ጥናዣ ማለት ነው። አንቺ እኮ ደባል ነሽ። ተዳብለሽ ነው እኮ የመጣሽው። አውቀሻል እኮ አንቺም ተናግረሻል እኮ። የመወሰን ፍቃዱ ባይኖረኝም እንዴት ነው ፍቃድ የሚኖርሽ ማለት ነው? አንቺ እኮ ደባል ነሽ፣ ውሽማ ማለት ነው። እሱ እንዲከፋው ምንድን ነሽ አንቺ? የእሱን ትንሽ መድኃኒት ነሽ እንዴ? በተገኘበት የምትለጠፍ የምትገኙ ማለት ነው። እንዲሁ ምን አይነት የእርጎ ዝንብ ነሽ? እንዲሁ እኮ እኛም እኮ ወንጀል ውስጥ ከተተችን እኮ ይቺ ልጅ ባለጌ ስራ እየሆነ ማለት ስራ እንደሆነ እያወቀ በጣም የሚያበሳጭ ስራ ነው እየሰሩ ያሉት ማለት ነው። በጣም የሚያናድድ ማለት ነው። አይሆንም በቃ እኔ እና እሱ ተነጋግረና ምናምን ነገሮችን ከማጣመምሽ ይልቅ አንዳች ነገር ያጣምሽ። እንደው ምን አለበት ሩታ እውነቴን ነው ኖርማል ሆና ብቻ እቺ አንገቷን በጥፊ ወልውላ ባጣመመቻት እኔ ደስታዬን አልችልም ነበረ። እውነት እንዴት እኔ ትዕግስቷን እኮ አንዳንዴ የሩታ ትዕግስት እኮ አደንቀዋለሁ። እኔ ብሆን በጥፊም ብቻ ሳይሆን በጥርሴ ሁሉ ይዛት ነበረች። ከንቱ ማለት ነው። ከሱ ይልቅ የሱ መጅለጥለጥ
የእሱ መጅለጥለጥ በቃ ተያት ሄርሜ በቃ ተያት ምናምን። እኔ በጣም ያናደደኝ ነገር ቢኖር ምንድን ነው ወደ ቡታጀራ ሲመጣ ነግሮኛል። እውነት እኔ እሱ ቦታ በጣም ነው ያናደደኝ ማለት ነው። እስከምትወልድ ድረስ አበሬያት ልሁን ብሎኝ አስፈቅዶኝ ነው የመጣው። ጭራሽ የእሷ ፍቃድን ወስዶ ነው የመጣው ማለት ነው። የእሷ ፍቃድ ከእሷ ይልቅ ለውሽማው ነው የሚጨነቀው ማለት ነው። እናንተ ተው እንጂ እንዴ ተረጋጉ። ምን ሆናችሁ ነው? እኛንም እኮ በቃ ሌላ ውስጥ አታስገቡን እንዴ። ከትላንት ወደ እንደዛ ላይቭ ላይ እንደዛ እየሆኑ ፍቅር እየተጫወቱ ከ3 ቀን በፊት ደግሞ የመጀመሪያ የተገናኙበት ቦታ ድረስ ሄደው እንደዛ ፍቅር እየተጫወቱ እንዴ ስንት ነገር አሳይተውን እንደገና ወደኋላ። እኔ የምለው ጋሽ አልቅበትዬ ምንድን ነው ያንተ ስራ? እንደዚህ አይነት ነገር ማለት ነው ወይ በአንዱ ዝለቅ ወይም ደግሞ በስራህን ዝለቅ። በቃ እውነቴን ነው። ዛሬ ቀዝቀዝ ያደርጉና በማግስቱ ደግሞ በሳት ያቃጥሉናል። በሰላማችሁ ነው ወይ? እኔ እውነቴን ነው የምላችሁ። በተለይ ይቺ የሜዳ አህያ እኔ አቃጥላኛለች። ኧረ ተቃጣይ እንዴ! ተቃጠለን እኮ ቤተሰብ፣ በገዛ ስልካችን እኮ ተቃጠለን። ምንድን ነው እናንተ ስርዓታችሁ ያዙ እንጂ። አንቺ ተንከሲስ ማለት ነው። ኧረ አዝነሽላት እስከምትወልጂ ድረስ አብሮሽ ይሆን አብረሽ እንዲሆን ፍቀጂለት። በጣም እየደበረው ነው። እውነትሽን ነው። የእሱም ባጠባቂ አንቺ ተንከሲስ ማለት ነው። ኧረ ያንቺውስ የከፋ ነው። እውነት ሄርሜላ ያንቺው እየከፋ ነው። እንዱ ምን አይነት ለዛ ቢስ ነሽ እንዱ ስታስጠይ። እንዱ አንቺ መካሪ ያጣሽ ሰው ነሽ እኮ መካሪ ያጣሽ ማለት ነው። እኔ እውነቴን ነው የምላችሁ። እኔ ሳትከፍለውም አይቀርም ይቺ ልጅ ማለት ከፍለዋለች። ለምን ብላችሁ ከጠየቃችሁ በ3 ቀንም ትስራ በ4 ቀንም ትስራ እያንዳንዱ ቪዲዮ ይሸርትላታል። እኔ የሆነ ነገርማ እነዚህ ልጆች አላቸው፣ በቃ የሆነ ነገር አላቸው። ኧረ ከፍለዋለች መሰለኝ፣ በቃ ከፍለዋለች፣ ከመኖሩም በላይ ከፍለዋለች መሰለኝ። በየቀኑ የሩታ ቪዲዮ ራሱ እንደዚህ አይሸርትላትም። ኧረ እንዶ ስታስጠሉ። አሁን በእናንተ ህዝብ ምንድን ነው? እኔ እኮ አሁን ምንድን ነው የምንማረው? ምንድን ነው ውሽማ እንደዚህ እንደምትከራከርና በሰው ባል ውስጥ ካልወሰንኩ እንደምትል ምናምን ዝሙታችሁ። እኛ እኮ ጨነቀን እኮ ቤተሰብ ዝሙት ብለን እንትን ስንል ደግሞ ለምን እንባላለን? ጨነቀን እኮ ቤተሰብ። ወዴት እንሄድ? እናንተ ከንቶች ማለት ነው። እኔ ሩታ በጣም ነው ያስደሰተችኝ። እውነት አታስፈልጉኝም፣ በቃ ከህይወቴ ወጥታችኋል ውጡ ብላ ሄደች። አልጨረስንም። ሙላዝም አንቺ እስከምትጨርሽ ድረስ ቆማ ትጠብቅሻለች። አንቺ ከንቱ ማለት ነው። እንደማታስፈልጊያት በእሷ ህይወት ውስጥ መግባት እንደሌለብሽ ነግራሽ እኮ ሄደች። እኔ እኮ በጣም የገረመኝ ነገር ማለት ነው ቤተሰብ ከዚህ 3ኛ ጊዜ ነው እንደዚህ አይነት እንትን አይዲያ ይዛ የመጣችው ማለት ነው። ነገር ግን በማግስቱ የምታሳየው ሌላ ነገር ማለት ነው። ከህይወታችሁ ወጥቻለሁ ብላ በማግስቱ በአንገቱ ስር ገብታ ስትስመው ስትገመጭጨው እሱን ቆሞ ሲያቀብላት ነው የምናየው ማለት ነው። እንዴ ከትላንት ወዳ ራሱ እያደረጉ የነበረው በዙሪያ የጦስ ዶሮ የመሰለው እየተሽከረከረች ደግሞ ቡታጀራ ላይ ነበረ። እሱን ቀን ራሱ የተቀረሰው ማለት ነው። ቡታጀራ ተከትለው ስትመጣ ራሱ እኮ አትምጪ ማለት ነበረበት እኮ። ሲቀጥል እኔ አንዳንድ ጊዜ እንዴት ነው አሁን በድራማ መልክ ለማስተማርን ከፈለጋችሁ እኮ ሩታን የማትፈልጋቸው ነገሮች በየጊዜ ነው የምታደርገው ማለት ነው። በዚህን ሰዓት እንኳ እሷ መቅረብ አልነበረባትም። አንተ ተንከሲስ ማለት ነው። እንዶ ኧረ እንግዶች ናችሁ። እኛም እኮ በቃ የሆነ ጥልዝ ፋራ እያስደረጋችሁን ነው እኮ ያላችሁት። በቃ አንዳንዴ እውነት በጣም የሚያናድድ ደም የሚያፈላ ድራማ ቢኖር ይሄ ድራማ ነው። በቃ ደም የሚያፈላ ማለት ነው። አስተማሪነት የለውም ግን የሚያናድድ ማለት ነው። የሚያናድድና ዝሙትን የሚያስተምር ማለት ነው። ከዛ በስተቀር ምንም ነገር የለውም። አዝናኝ ነው አልልም፣ አስተማሪ ነው አልልም። ግን ዝሙት የሚያስተምር እንዲሁም ደግሞ የሚያናድድ ማለት ነው። የሚያናድደው ባለትዳር ሴትን እርጉዝ ሴትን ስታንከራትቱ ማለት ነው። አዎ እሱ በጣም ነው የሚያበሳጨው ማለት ነው። ግን በጣም የምታናድዱ ናችሁ። ለማንኛውም ሰላማችሁ አለ ያብዛልኝ እናንተ። እኛም እኮ በቃ ያልሆነ ውስጥ ከተቱን እኮ እነዚህ ድንቁሮች ማለት ነው።